ባህር በር የውበትና የሰላም ምንጭ ነው ለኳታር። ባህር ከውበትም በላይ የህልውናዋ መሰረት የሆነላት ሀገር የብልጽግናዋ ደም ቧንቧም ይህ የባህር በሯ ነው። የዓለምን ግዙፍ መርከቦች የምታስተናግድበት የሐማድ ወደብ የኢኮኖሚዋ መተንፈሻ ነው። ይህ የባህር ባለቤትነት ኳታርን በዓለም የንግድ ካርታ ላይ ቁልፍ ተዋናይ አድርጓታል። ወደ ሀገራችን ስንመለስ ግን ምስሉ ይለወጣል። ኢትዮጵያ ቀደምት ስልጣኔ ካላቸው ሀገራት ተርታ የምትሰለፍ ሀገር ናት። ታሪኳና ስልጣኔዋ ደግሞ ከነበራት የባህር በር ባለቤትነት ጋር የተሳሰረ ነው። ኢትዮጵያ የባህር በር ባለቤት ብትሆን እንደ ቡና፣ ሰብልና የኢንዱስትሪ ውጤቶችን መላክ ትችላለች። ይህ ደግሞ እንደ ኳታር ሁሉ የውጭ ምንዛሬ ግኝቷን በከፍተኛ ደረጃ ያሳድገዋል። የባህር በር ጉዳይ የፖለቲካና የኢኮኖሚ ብቻ አይደለም፣ የስነ ልቦናም ጭምር ነው። ኳታር ቀደምት ታሪኳን ከእንቁ ጠላቂነትና ከአሳ አጥማጅነት ጋር አሰናስና ዛሬም በባህር ዳርቻዎቿ ላይ ታላላቅ ከተሞችን እየገነባች ትገኛለች። ባህሩ ለኳታር ነዋሪዎች የመዝናኛ የኩራትና የነጻነት ምልክት ነው። በዚቹ በባህር የታቀፈችው ምድር ከ1000 ኪሎ ሜትሮች በላይ ርቃ የምትገኘውና የባህር በር ፍለጋ ላይ ያለችውን ኢትዮጵያም ጥንታዊ የአዶሊስ ወደብ ባለቤት በነበረችበት ዘመን ከዓለም ጋር የነበራት ግንኙነት ምን ያህል የሰፋ እንደነበር ታሪክ ያስታውሰናል። ዛሬ ላይ በኳታር ዳርቻ ሆኖ ማዕበሉን ለሚመለከት ኢትዮጵያዊ ባህሩ የናፍቆት ያህል የሚሰማው ለዚህ ነው። ኳታር በፋርስ ባህረ ሰላጤ ላይ የምትገኝ ባህረ ገብ መሬት ናት። ዋና ጥቅሟ ደግሞ ለነዳጅና ለተፈጥሮ ጋዝ ንግድ ምቹ በሆነ መስመር ላይ መገኘቷ ነው። ኢትዮጵያ የባህር በር ብታገኝ የምትቀላቀለው ቀይ ባህር ወይንም ደግሞ የኤደን ባህረ ሰላጤ ነው። ይህ መስመር ከአውሮፓ ከኤሲያና ከአፍሪካ የሚያገናኝ ዓለም አቀፍ የንግድ መተላለፊያ ስለሆነ ከኳታር ያልተናነሰ ስትራቴጂካዊ ቦታ ይኖራታል። ኳታር የዓለም ግዙፍ የፈሳሽ ተፈጥሮ ጋዝ ላኪ ሀገር ናት። የባህር በር መኖሯ ደግሞ ሀብቷን በቀጥታ ለዓለም ገበያ እንድታቀርብ ረድቷታል። ኳታር በባህር የተከበበች በመሆኗ ጠንካራ የባህር ኃይልና የባህር ዳርቻ ጥበቃዎች አሏት። ኢትዮጵያ የባህር በር ማግኘቷ የባህር ኃይሏን መልሳ ለመገንባትና ቀጠናዊ ተጽዕኖን ለማሳደግም ይረዳታል። ከኳታር በተለየ መልኩ ኢትዮጵያ ትልቅ የሰው ኃይል ስላላት በባህር ላይ ያላት ወታደራዊ ሚዛን የጎላ ሊሆን ይችላል። ኢትዮጵያ የባህር በር ቢኖራት ከኳታር በበለጠ በሰው ኃይልና በተለያዩ ሀብቶች የታጀበ ግዙፍ የኢኮኖሚ ኃይል የመኖር እድሏም ሰፊ ነው። የባህር በር መኖር ማለት ከዓለም ጋር ያለ ቀጥተኛ ግንኙነት፣ ያነሰ የኑሮ ውድነትና የላቀ ብሔራዊ ኩራት ማለት መሆኑን እዚህ ዶሃ ላይ በግልጽ ማስተዋል ይቻላል። በኳታር ወደቦች ላይ የሚታየው ብርሃን ለኢትዮጵያ የባህር በር ጥያቄ ትልቅ ማሳያና ማበረታቻ ነው።